ቢንት ሙሐመድ ቢን ሙሐመድ አብዱ አንተ ነህ? እሺ ቀጥል። እሺ ኦኬ፣ ወደ ቶፒኩ እንመለስና ቁርአን ያላ ቃል ነው ብለህ ነው የምታምነው? ቁርአን ያላ ቃል ነው ብዬ ነው የማምነው። ድምፅን ትንሽ ከፈር ይሰማል። ኦኬ፣ ያላ ቃል ነው። ኦኬ፣ ፍጡር ነው ፍጡር አለ? እፎይ፣ እንዴት ፍጡር አይደለም? ቃል ነው። ቃል ፍጡር ይሆናል እንዴ? ኦኬ፣ ፊደላቶቹስ? ፊደላቶቹ ቅድሙ አላቃ እዛ ቁጥር ምናምን እንትን 90 ቁጥር ላይ ያረካትን ጥቅሷ ላይ አስቀምጠውና አሁን ፊደል ምንም እንዳንሄድ ምን ይጠቅማል እሱ? እዛ ጋር አይደል የሚያወካክረን። አሁን ያንተ ብቻ ሳይሆን ቁርአኑ ጋር ካመጣ ብዬ ነው፣ ቁርአኑ ላይ ያለው ልመልስልህ ብዬ ነው። ገብቷል? አሁን ፊደል ምንድን ነው መልስልኝ? እሱ እኮ ጥያቄ እኮ አይደለም። ፍጡር አይደለም ካልከኝ እኮ እሱን አላመጣ ምንም አይጠቅምም። ፍጡር ነው መቻልኩ ቃል ነው እያልኩ እኮ። እሺ ፊደላቱ ፍጡር ነው ፍጡር አለ? ፊደላቱማ ፍጡር ነው፣ የተፈጠረ አካል ነው። ቃሉ ግን ቃል ነው። ቃሉ ስትል ቃሉ ምንድን ነው? ለምሳሌ አሊፍ ላሚም ምንድን ነው? ቃሉ ንገረኝ እስኪ። ቃል ነው። አሁን ይሄ አሊፍ ላሚም ብለህ አንተ የምትናገረው ቃል ነው። ግን ለምሳሌ ጽሁፉ ከሆነ የተፈጠረ ፍጡር ነው ብለን ነው የምትሄደው። ፊደል ይዟል አልያዘም? አሊፍ ምትል ፊደል ይዟል አልያዘም? እንዴት ለፍዝ አለው አይደለ? አሊፍ ላሚም ስል እሱን አሁን አንተ የምታደርገው ከሆነ ድርጊቱን ቃል ይሆናል። ገብቶሃል? ቃል ነው ሊሆን የሚችለው ነገር ግን ቃል ለምሳሌ በጽሁፍ በድርጊት ላይ የተመሰረተ ወረቀቱን ኦኬ፣ እንደዛ ከሆነ አሁን አሊፍ ላሚም ውስጥ ነጥር እናሳየኝ ፍጡር ያልሆነውና ፍጡር የሆነውን። እንዴት አሁን አንተ አሊፍ ላሚም ስትል ቃል ነው የሚሆነው ነው። ገብቶሃል? ይሄ ቃሉ ፍጡር ነው ፍጡር አይደለም? ቃል ነው ፍጡር አይደለም። ኦኬ፣ አሊፍ ላሚም ፍጡር አይደለም ቃል ነው። ቃል ነው በቃ። አሊፍ ላሚም አሁን ያልከው ንግግር ቃል ነው የሚሆነው። ስለዚህ ቃል ፍጡር አይደለም ማለት ነው። ይሄ እኮ አነሰሰሪ እንትን ነው እኮ አጀንዳ ነው ያስቀው። ፍጡር አይደለም ማለት ነው ቃል። አዎ ቃል ፍጡር አይደለም። ስለዚህ አላህ ለጅብሪል ሲነግረው እንዴት ነው የነገረው? ቃል ነው። ይሄንን ቃል እንደኔው አሊፍ ላሚም ብሎ ማለት ነው። አሊፍ ላሚም ካለው ብሎ ከነገረው ቃል ነው የሚሆነው። ገብቷል? ግን የተጻፈው ደግሞ ኖ ሙሐመድ ሶሪ አላህ ለጅብሪል የነገረው ነው አልኩህ። አላህ ለጅብሪል የነገረው እንዴት ነው የነገረው? እሱን እንግዲህ አንተ ካመጣኸው ነው እንጂ እኔ በቃል ላይ ንገረው በጽሁፍ ይስጠው የማውቀው ነገር የለኝም። አሁን አንተ የጠየቀኝ ቃል ነው ወይ ንግግር ቁርአን ካልከኝ ብዬ ነው። ከቁርአን ካመጣን ጅብሪል የተጻፈ ነው እንዴ ወደ ሙሐመድ ይዞለት የመጣው? በቃል ኦኬ፣ ጅብሪል እስከ አላህ የተቀበለው እሱን አለው አለም። ያው አሁን እኮ ዋናው ነገር ቃል የሚሆነው ምንድነው የሚለውን ነው እንጂ እሱን አለው አለም። እኔ እንትን ነው በቃል ይስጠው በጽሁፍ የሚለውን ላቃልችም። ግን አሁን ቁርአን ወደ ኦኬ፣ መልካም እሺ። ይሄ ፍጡር አይደለም አይደለ? ይሄ ፍጡር አይደለም ማለት ጅብሪል አሁን ለነብዩ የተናገረው ከሆነ ቃል ነው። ገብቶሃል? ያ ቃሉ ፍጡር ነው ፍጡር አይደለም እንዴ? ፍጡር አይደለም እንዴት ብሎ ቃሉ ፍጡር ይሆናል? ቃል ነው። በቃል ነው የተነገረው ቃል ነው። ለምሳሌ አሊፍ ላሚም ስል ይሄ የሰማኸው ፍጡር ነው ፍጡር አይደለም? ፍጡር አይደለም የሰማኸው? አዎ ቃል ነው የሰማሁት። ቃል ነው የሚሆነው እንጂ ፍጡር አይደለም። እኔን ቃል እኮ ነው የሰማኸው እኮ። ያንተን ቃል አዎ ከሰማህ ያንተን ቃል ይሁን ቃል ነው። እና የሰዎች ቃል ፍጡር አይደለም እያልከኝ ነው? የሰዎች ቃል ፍጡር አይደለም? ቃል ከሆነ ፍጡር አይደለም። ማንኛውም የማንኛውም ሰው ቃል ፍጡር አይደለም? አይደለም። ስለዚህ እኔም ቃል እንዳላ ፍጡር አይደለም እያልከኝ ነው? ስለዚህ እኔ ቃል ጅማሬ የለውም ዘላለማዊ ነው እያልከኝ ነው? ፍጡር አይደለም ማለት አብዱ
ዘጠናው ላይ አስገባኝና አድርገውና ያለ እናንተ እኮ አጀንዳ አድርገው እዛ የለጠፍከውን አንጠውና እስኪ እንወያይ። እሱ ምንም የሚገናኝ ነገር አይደለም፣ የሚገናኝ አይደለም። አንዴ ፍጡር አይደለም ካልከኝ ጅማሬ የለውም እያልከኝ ነው። ኢተርናል ነው። ዓለም ከመፈጠሩም በፊት ያንተ ቃል አለ እያልከኝ ነው። ኖ ቃላት የምናወጣው ማንኛውም ነገር ቃሎች የሚወጡ ሁሉ ነገሮች ከእያንዳንዳችንም ከፈጣሪ ሆን ቃል ነው ሊሆን የሚችለው እንጂ ፍጡር አይሆንም። ለዚህ ማስረጃ ካለህ ደግሞ አንተ አሁን ነው ይያል። ስለዚህ እኔና ያላህ ቃል ልዩነቱ ምንድነው? እሺ ቃል ሌላ ነው፣ ድርጊት ሌላ ነው። ወንድም የኔና ያላህ ቃል ነው ያልኩህ፣ ድርጊት ውስጥ አልገባውም። የኔና ያላህ ቃል ልዩነቱ ምንድነው? የፈጣሪ ቃልና የሰው ቃል ከሚል ውጭ ሌላ ቃል ከመሆኑ ውጭ ሌላ ነገር አይለየውም። ቃል ከሆነ ሁለቱም ቃል ነው። ልዩነቱ ስለዚህ እኔ አብዱ እንደምል ሁሉ እሱም አብዱ ይላል። ተመሳሳይ ነን። እሱ እንግዲህ የፈጣሪ ንግግሮችን አላውቅም ማለት አብዱ ይላል ብሎ አምሳያለሁ እኮ እያልከን ነው። አምሳያለሁ አለ አላልኩም። እኔ አሁን ስለ ቃል ባመጣው ነገር ነው። እያንዳንዱ የምናወጣው ንግግር ከኛ ከሰዎች የሚሆን ቃል ነው እያልኩ ገብቶሃል። አሁን ወደ ነጥብ ለማስጣል ሳይሆን መሄድ ያለብን ወደ ሐሳቡ ኮንሴፕት እንዲቴል እኔስ አብዱ በዚህ ላይ አንብብ። በቃ በቤስ የተሻሉ ሌሎች ካሉ አዳምጥ። የተወሰነ ምንድነው ችግሩ? ከኔ ጋር እንዳለ ነው የሚሰርቀው እንዳለ የሚሰርቀው። ኖ እኔ ምንም በደንብ ነው የሄድኩልህ። በይዘው ምንም ስላልመሳሰልከኝ ኖ አለመሳሰል ቃሎች ሁሉ ፍጡር አይደሉም ቃሎች ናቸው ብዬ ሁለቱንም ነገርኩህ አይደል? ከዚህ እንዳንተ አንጣልኝ አደረበኝ እንዳዳምጠኝ። የኔና ያላህ ቃል ልዩነቱ ምንድነው ስልህ ምንም ልዩነት የለውም። ያንተና እሱ የመሆን እንጂ ያንተን ፍጡር ተመሳሳይ ነው። የፈጣሪ ቃል ነው ያልኩህ እንጂ ቃል እኮ ቃል ነው። በቃ ቃል ነው ከየትም ይንጣ። ስለዚህ የኔና ያላህ ቃል ተመሳሳይ ከሆነ ስለዚህ ያላህ እንደኔ ነው። በቃ እኮ ይኸው ሐሳብህ እንግዲህ አስበው። እንዴት እንደዚህ ታስባለህ? አሁን ይሄ ያስኬዳል? ከሰው ጋር አንተ ነህ እኮ የወሰድከው እንደዛ። አንተ ነህ እንጂ የወሰድከው። አንዳንድ ጊዜማ በደንብ ተረዳድተን ነው መሄድ ያለብን። ምክንያቱም ቆይ አብዱ ለኔ ቃል ሆነ ኖርማሊ አሳምኜ ልሄድ ሆነ አዳምጠኝ። እኔ በነገራችን ላይ አካዳሚካሊ ስለማውቀው ቃል እንዴት ነው አብዱ ይህን አስተምሮ ያለው ማንኛውም ሊቃውንት አይደግፍህም። የትኛውም ሊቃውንት የሚደግፍህ አይደለም እስልምና። ስለዛ ነው አጥና ያልኩህ። ቅድም ራሱ አሳይተን ነበር። ሜይ ቢ ከነበርክ እኮ የሙሴና የሌሎቹ የሰዎች ቃል ፍጡር ይባላል፣ ያላህ ቃል ቁርአን ግን ፍጡር አይደለም ብለን እዚህ ጋር ከፍተን አንብበን ነበረ። እስኪ ቆስ አንድ ክፈትልን። እሺ አይደለም እስላማዊ ላይ ላኩልህ ሊንክ። እሱ ሳይሆን ከቁርአኑ ና አይደለም ከቁርአኑ ና። እኔ ቁርአኑ መጀመሪያ ናለኝ ቁርአኑ ጋር ና ይኸው ችግራችሁ ይሄዱ እፎይ ምንድን ይላል? እሱ ምንድን ነው? ከቁርአን የወጣ ቃል ነው ወይንስ ምንድን ነው? ያመጣልኝ ከቁርአን ነው ወይንስ ከሐዲስ ነው? እኔ ከቁርአን ያለውን አንተ እያልኩ ነው አይደል? ይሄ ንግግር ከቁርአን ነው። ቁርአን ነው አብዱ ቁርአን ነው። ከቁርአን ነው ያወጣው። እሺ ምንድን ነው የፈለከው? የፈለኩትማ የነገርኩ ነው። አፍወይ ቅድም 90 ቁጥር ላይ ያመጣኸውን አንተው ያለህን ቃል ቁርአንን ከዛ በኋላ እሱን ሪቫይዝ መድገሙ ያለብን እሱን ቀጥልህ ነው። ያላህ ቃል ቁርአን የሚል እኮ እዛ ላይ የለማ። ኖ አይደለም። ያመጣኸውን ለልጅቱ ያመጣኸውን አንተው ምን አስፈለገ? ለልጅቱ እኮ እሺ ሱራ 3796 ነው የፈለከው? አዎ እሱን አንተው። እስኪ እሱ ላይ ምንድነው ስህተቱ? በአንተ የስህተት ያገኘው ስህተት አለ ብዬ አይደለም እሱን ያመጣሁት እኮ ቢሆን ነው እንጂ አጀንዳ አድርገህ ቁጭ ያደረከው እኮ ነው ብለህ ነው አንተ በአንተ አብዱን ያልወጣኝም። እሷ ያለው ፍጡር ነው አለች። አይምን ፍጡር አይደለም አለች። ፍጡር ነው አንቺ የምታደርገውና የአንቺ እንትኖች ፍጡር ናቸው ብዬ ነው የጠቀስኩት። ምናልባት እሷን እንደዛ ብለህ ከሆነ ብዬ ነው እንጂ ኖርማሊ እኔ እስኪ እዚህ ላይ አሁን ለምሳሌ ስህተቱ ምንድን ነው? ያላህ ቃል ላይ ለምሳሌ
አላህ እናንተን አብዱ አዳምጥ፣ አርጉመንቱም አልገባም። አብዱዬ ደክሞታል መሰለኝ። ፉአድ ወይንም አህመድ ይቀድማል። ቢንት ሙስሊም ካለ ግን ቢንት ሙስሊም ይቀድማል። ያለኝ እስኪ አለሁኝ። እሺ ቢና መሐመድ ቀጥል። ቆይ አንዴ አብዱ፣ እኔ እንኳን ጥያቄ ነበረኝ። ጥያቄ ከተቀበላችሁ እሺ። ቆይ አንዴ አህመድስ አህመድ አለ አህመድ ፉአድ ከነ ቶፒኩን አያውቁትም። ይሄ ቶፒክ በጣም መጥፎ አደገኛ ቶፒክ የሚባል ነው። ባይዘ ምንም የገባቸው ነገር የለም። ቆይ አይደለም ምንድነው? እስኪ አሁን እኛ ጋር ስህተቱ ምንድነው? ከዚህ ቃል አሊፍ የተፈጠረች ነች ወይስ ያልተፈጠረች ነች? ፊደሏ አሊፍ የምትለዋ ፊደል የተፈጠረች ነች ወይስ ያልተፈጠረች? በጽሁፍ ከሆነ የተቀመጠው ፍጡር ነው። አይ ፊደሏ የተፈጠረች ነች ወይስ ያልተፈጠረች? አሊፍ ብቻዋን ማለት በምን አይነት ነው አሁን እያልከኝ ያለው? በቃል ነው ወይንስ በምን? ማለት በቃል ከሆነ አሁን በምትናገረው ነው። ስትናገረው አሊፍ ነው፣ ባትጽፈውም ስትናገረው አሊፍ የሚለው ፊደል የተፈጠረ ነው ወይስ ያልተፈጠረ ነው? አሊፍ ብያለሁ። ስትናገረው ከሆነ ቃል ነው እያልኩ ነው አይደል? የተፈጠረ ነው ወይስ ያልተፈጠረ ነው ነው የምልህ። አሊፍ የሚለው ፊደል ያ አሊፍ የሚለው ፊደል ስትናገረው ከሆነ ቃል ነው፣ የሚፈጠር አይደለም። የተፈጠረ ነው ወይስ ያልተፈጠረ ነው ፊደሉ? ብሮ ቀላል እኮ ጥያቄ ነው ማለት በጽሁፍ ነው ወይንስ በቃል ስትናገር ግልጽ አድርገው። እሺ በቃል ስናገረውም እኮ ያው እኮ እሱን ነው የምጽፈው እኮ። ፍጡር አይደለም። እስኪ ምንድነው አሁን አንተ? ፍጡር አይደለም። እሺ ስለዚህ አረብኛ ቋንቋ ነው አይደል? አሊፍ ማለት አረብኛ ቋንቋ ነው አይደል? እሺ ቋንቋው ራሱ ያልተፈጠረ ነው እያልከን ነው። በታሪክ ደግሞ አረብኛ ቋንቋ ደግሞ ከመጣ ቅርብ ጊዜ ነው። ቃል ነው። እዚህ ቁርአን ውስጥ ቁርአንን በአረብኛ ቋንቋ አወረድ ነው ይላል አይደል? ቁርአን ራሱ እሺ ይሄ ንግግሮች ሁሉ ፍጡር ናቸው ብለህ ነው አሁን አንተ የምታስበው? በቃላት ሲነገሩ በአንተ አረብኛ ቋንቋው ራሱ ያልተፈጠረ ነው አይደል? ቋንቋው እንዴት በቃ አብዱ በጣም ከባድ ቶፒክ ነው። ሲላምብልህ መሰለኝ ከባድ የለውም። አማርኛ ልተርጉምልህና እፎይ እስኪ ሌላ የራሴ አንዴ ቆይ። አይ ቲንክ እኛን ስላላመንከን በጣም ገደል ጥያቄን አቅርቤ ልውጣ። ቁርአን ላይ የተቀመጠውን ነው መናገር መጀመሪያ፣ ሌላ ቦታ መሄድ ሳይሆን ከቁርአኑ ነው። እንደው ቤቱ የኛ ነው ብለህ በሚዩት ሊቃውንቶችን እንትን አትላቸው። እኛ መጀመሪያ ቁርአንና ሐዲስ ነው። ቁርአን ካለ ቁርአን ነው። ከዛ ማስረጃችን ሐዲስና ቁርአን ነው። ከዛ በኋላ በስቴፕ ነው። አታሪ ነው ወይስ አሻሪ ነው? አንተ አሁን አብዱ ለምሳሌ ሌላ አቂዳ ላይ እንደዚህ ስትፈላፈሉ ነው። አቂዳችሁ ነው ይወስሏል። አንተ እየተናገርክ ያለው የአታሪም የአሻሪም አይደለም። መንገር ባይዘው ኦርቶዶክስ የወጣሁበት ዋናው ምክንያቴ እንደዚህ አይነት በጣም ጭራሽ ኦርቶዶክስ ነበር። የምሬን ነው። ኦርቶዶክስ ነበር ወንድማችን። በደንብ ኦኬ። ማን ነበር የክርስትና ስምህ ወንድማችን? አባውነቱም እንትና ማስተምረውኝ የእንታም ሁሉንም እኔ በጣም ዛሬ 10 ዓመት ሁሉንም ነገር በደንብ አውቀዋለሁ። ማን ነበር የክርስትና ስምህ? ያላነበብኩት የለኝም። የምሬን ነው። ያላነበብኩት የለም። ምንም በቃ ሀግዙ ካይን ብትለኝ መልእክተ ዮሐንስ ብትለኝ ሁሉም ጨርሼ ማልትቸው ነው። አሁን ያን ያክል እንደው እንግባባ። አንድ ጥያቄ ልጠይቅህ። ሁሉንም አንብበህ ጨርሰሃል። ቁር ያለኝ ልጠይቅህ። አንድ ጥያቄ ልጠይቅህ። ሊስን መሰረታዊ ጥያቄ፣ ሚስጥረ ቀንዲል ማለት ምን ማለት ነው? እሱን እኔ ረስቼዋለሁ። አሁን ቁርአን ላይ ነው ትግሌ። መሰረታዊ ማታቅ ነው እንዳላሉ ጨርሻለሁ ነው በደንብ እኔ እየነገርኩህ። ይኸው እፎይ ስማኝ እንጂ እኔ ሁሉንም እኔ ሀግዙ ካይን ምንድን ነው ያነበብከው? እስኪ ድገም። ምንድን ነው የተማርከው? መልእክተ ዮሐንስን ብትለኝ እስቲ በልልን እስቲ። አቡጌዳ በህይወዞ
አቡጌዳ በህይወዞ ሚስቱን ገደላት ጠልዞ ጠልዞ። ይሄ ለመሐመድና ለአይሻ ሳይሆን አይቀርም። ይሄ ለመሐመድና ለአይሻ ነው። ኧረ ድገመው። ይሄማ የኔታ ጋር ተምሯል። እውነትም ድገመው። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ ጠልዞ። አቡጌዳ ታውቀዋለህ መቼም እናንተ። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ ጠልዞ። ይሄ በጣም ነው በቃ ተምሯል፣ እንዳለ ጨርሷል። መልእክተ ዮሐንስ ነው እንግዲህ መልእክተ ዮሐንስ ነው ይሄ። ያውም እኮ መልእክተ ዮሐንስ ነው። አቡጌዳ በፊዞ ሚስቱን ገደላት ጠልዞ ጠልዞ ወንጌል ነው የሰበከልን። ይሄንን ብቻው ነው የወጣሁት። ለዛ ነው እኔ ክርስትና ነው። ኧረ ድገም፣ ሌላም ድገም እስኪ። ሌላ ደግሞ ተማርከው፣ ሌላ የተማርከው። ኡፍ አሁን ጥያቄ ልጠይቅ ቅር ያለኝ። ኧረ አንድ ድገመን። አንዴ ብታስተናግዱን። ቆይ ምሁር ገብቶ እዚህ በጣም እኮ ተቸገርን እንዳለ። አንድ ድገም። ሁሉንም ነገር አውቀዋለሁ፣ አነበብኩ። ሁሉንም ታውቃለህ። ሚስቱን ገደላት ጠልዞ ጠልዞ የሚል ከመሐመድ ዳሪ ላይ አንብባ ይሆናል እንጂ መጽሐፍ ቅዱስም ላይ የለም። የትኛውም የቤተክርስቲያን አስተማሪ እንደዚህ አይነት ነገር አለ። ወንድምህ እኮ ነው ያለው ጠልዞ ጠልዞ አነበብኩ የሚለን። እስኪ ሌላ ድገም እስኪ። ቆይ መጽሐፍ ቅዱስ ላይ መጀመሪያ የሚጠበቀው ለምንድን ነው? ህፃን ልጅ ኢየሱስም የወንድ ከንፈር ይጠባል ነበር እንዴ? ይሄ ብልግናችሁ። ውብ አህዮች እንደዚህ ናቸው። ውርደታቸውን አያችኋ? ውብ አህዮች እንደዚህ ናቸው። እለት እለት ይዋረዳሉ። ይሄን አሁን ፖለቲካ መስራቱ ነው። በስ ቤት እኔ ኦርቶዶክስ ነበርኩ አለ። ያላነበብኩት መጽሐፍ የለም አለ። ዝም በጣም ክርስትና ስም ሲባል ረስቸዋለሁ አለ። ሚስጥረ ቀንዲል ረስቸዋለሁ አለ። ትምህርተ ዮሐንስን ጨርሻለሁ አለ። ምንድን ነው እስቲ በል ሲባል አቡጌዳ ምንዞ ሚስቱን ገደላት ጠልዞ ጠልዞ። እንደዚህ አይነት ውብ አህዮች ያብዛልን። ምንዝናናባችሁ ስለሆናችሁ ውብ አህዮች አንቀየማችሁም፣ መዝናኛችሁ ስለሆናችሁ ማለት ነው። ጤናማ ጭንቅላት ያለው ሰው ውብ አህዮችን አይከተልም። ደግሞ እኮ እንዳለ አንብቤ ጨርሻለሁ። የክርስትና መጽሐፍ ይለናል። ሚስቱን ገደላት ጠልዞ ጠልዞ የሚል ነው አነበብኩት። መልእክተ ዮሐንስ እኮ ፊደል ላይ ራሱ ያለ ነገር እኮ እንኳን ቤተክርስቲያን መሄድ አይጠበቅበትም ነበር። እና የኔታ ጋር ሳትሄድ ማወቅ የሚገባ ነገር ነው። በጣም ታሳዝናለህ። ግን የዚህን ያህል መዋሸት ግን በጌታ ስም አእምሯችሁን ለማታሰሩት ግን ለማታሰሩት ለምንድን ነው በዚህ መጠን መዋሸት ለምን አስፈለገ? ኡስታዞቻችሁ እድሜ ልክ እንደዋሹ እንዳዋረድ ናቸው። እኔ ለነሱ አንዳንዴ ይሰማኛል። አሸማቀቅ እንትን ከተናገርኩ በኋላ ምን ይሰማቸውም ብዬ ራሴ ያስባለሁ ማለት ነው። እንዴት ነው ውጤቱ? እኮ ሪፖርት የሚደረግበት እኮ ውጤት እኮ ይሄ እኮ ነው። በየቀኑ ሰው መዋረድ። ኧረ ሲቆይ ተራ ጠብቅ። በየቀኑ እንግዲህ ተመልከቱ፣ በየቀኑ ዕለት ተዕለት የሚያደርጉት ነው። አሁን እንግዲህ እኛ ጥለነው ወጣን ኦርቶዶክስን ምናምን ነገር ብሎ ሊል እኮ ነው። በጣም ያሳፍራል። ታዘቧቸው። እንደዚህ ናቸው በየዕለቱ እንግዲህ እንዲህ። አሁን እናንተ እንዳጋጣሚ እንዲያያቸዋ ማያቅ ሰው ፊት ሄደው ነው እነዚህ እንዲህ በቃ አንድዬ ተራ ጠብቅ። ተንቀልቅሏል። በቃ ፋድ እንኳን ላመጣ ፋድ አለ። ቆሽ እናንተ እንጠይቅህ እዚህ ጋር እና እናንተ የመጽሐፍ ቅዱስ የእግዚአብሔር ቃል ነው ብላችሁ ታምናላችሁ አይደለም? እሺ እናምናለን። የእግዚአብሔር ቃል ነው ወይስ የሰው ቃል? የእግዚአብሔር ቃል ብለን የእግዚአብሔር ቃል ነው ብላችሁ ታምናላችሁ አይደለም? እሺ የእግዚአብሔር ቃል ከሆነ የእግዚአብሔር ንግግር ነው ማለት ነው። እሺ
እሺ እግዚአብሔር ራሱ የሚናገር ከሆነ ለምንድን ነው አብዛኛው ቦታ ላይ ማቴዎስ ወንጌል ማቴዎስ እንዲህ ማቴዎስ ለራሱ አይደለም የሚናገረው ኢቭን ማለት ነው። ማቴዎስ እንዲህ ብሎ ነበረ፣ ሉቃስ እንዲህ ብሎ ነበረ፣ ኢየሱስ እንዲህ እንዳለ እንደተናገረ እንደዚህ ነው አብዛኛው ጊዜ ያለው ማለት ነው። የአላህ ቃል ግን ወይም የእግዚአብሔር ቃል የምትለው ቀጥታ ከሱ ሲመጣ ነው የሆነ ነገር እኔ እንዲህ ብያለሁ ወይም እግዚአብሔር ወይም ኢየሱስ እንዲህ ብሏል የሚል ሲኖር ነው አይደለ? ግን እናንተ ከአንደኛ ወገን አልፎ ከሁለተኛ ወገን አልፎ ሶስተኛ ወገን ነው የሚያወራው ማለት ነው። ስለዛ ነገር ስለምኑ ነገር ገብቶሃል? ስለምኑ መጽሐፍ ቅዱስ ላይ ስላለው ነገር ማለት ነው። ፖይንትሽን አላገኘሁትም። ግን ምንድነው እሱ እንደዛ ካልሽ ለምሳሌ ቁርአንሽ ውስጥ ጉንዳን አውርታለች። ስለዚህ ጉንዳን ለምሳሌ በጉንዳን ሸለቆ ውስጥ በመጣችሁ ጊዜ ሱሌማን ሰራዊቱ ሲመጣ እንዳይረግጣችሁ አለች ይላል። ጉንዳንም አውርታለች እኮ ቁርአንሽ ውስጥ። ስለዚህ እንደዛ ከሆነ አንቺ ባመጣሹ ሎጂክ ልስማማ ብል ቁርአንሽን ቀድመሽ ትጥያለሽ ማለት ነው። ቁርአን እንደዛ ብላ ስላወራች አይሚን ጉንዳን ስላወራች ጉንዳን እንዲያለች የሚል ጊዜ ነው የተባለው። አሁን ማቴዎስ እንደዚህ ያለ ነው የተባለው። አይልስን ከሌ እንደዚህ ያለ ከሌ እንደዚህ ያለ ሚል ተጽፎበታል አልሽን። ከሌ እንደዚህ ያለ ከሌ እንደዚህ ያለ አንተ ባልከው ሎጂክ ነው እየሄድኩ ያለው። ገብቶሃል? ኖ አንተ ባልከው ሎጂክ ነው እየሄድኩ ያለሁት። ሰሊም እኔ ላንቺ ብዬ ዝቅ ብዬ የኔ አስተምሮ እንዳንቺ ቢሆን እንኳን ብዬ ነው። ግን አይደለም አንቺ እንዳልሽው አይደለም የኔ አስተምሮ ቢሆን እንኳን ብዬ ተስማማውና ቀድመሽ ግን ቁርአን መጣል አለብሽ። መጽሐፍ ቅዱስ ላይ ለምሳሌ ማቴዎስ እንዳለው ሚል አለ፣ ከሌ እንዳለው ሚል አለ አልሽ። እንደዛ ከሆነ ቁርአንሽ ውስጥ አጋንንቶች እንዳሉት ሚል አለ፣ ጉንዳን እንዳለችው ሚል አለ። በጉንዳን ሸለቆም በመጣችሁ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች። አሁን ጉንዳን ከሱሌማን ወይም ሰለሞን ከሚሉት ጠቢብ ከመተባለው ይልቅ ምሁር ሆና ጉንዳኗ ማያውቀው ሱሌማን ከሰራዊቱ ጋር መጥቶ እንዳይረግጣችሁ ወደ ጉድጓድ ግቡ ብላ ታዛለች። ጉንዳን ማለት ነው። ስለዚህ ጉንዳኗ ነች የተናገረችው። ያለ ይሄንን ነው ወይንስ አላህ ነው? ባለች ጊዜ የሚል ነገር ይኖራል። ከመጀመሪያ ስታነብ ቁርጥ አታንብቡ ብያለሁ ነው። ስታነብ የሆነ ነገር ከመጀመሪያ ጀምረህ አንብብ። አነበብኩት እኮ ያው መሀል ላይ ለሱሌማንና ለሰራዊቶቹ ለሱሌማንም ሰራዊቶቹ ከጋኔን መሀል ላይ አትጀምር። መሀል ላይ አትጀምር። የሆነ ነገር ከመጀመሪያው ጀምረህ አንብብ። መጀመሪያ ከመነሻው ጀምሮ ምንድን ነው የሚለው ማየት አለብህ። እኔ መሀል ላይ ቆርጬ የሆነ ነገር በሰጠ ትረዳለህ አትር? እሺ ለምሳሌ አንድ ጥያቄ ልጠይቅ ካንተና መሀል ላይ ቆርጬ ልስጥ የሆነ ነገር ያንን ትረዳኛለህ አትረዳም? ችግር የለውም። አውዱ ሌላ ነገር የለውም። ጥያቄ ልጠይቅ ከእናንተ መሀል ላይ ያየሁትን መሀል ላይ ቆርጬ የሆነ ነገር ያየሁትን ልጠይቅ። አዳምጫ እንዴ? እሺ ይሄ አውዱ አንቺ እኮ ቼክ የማድረግና ምላሽ የመስጠት የአንቺ ግዴታ ነው፣ የኔ አይደለም። የተናገረችው ማነው? ጉንዳን ነች። ለምንድን ነው የተናገረችው? ሱሌማን ከሰራዊቱ ጋር ሲመጣ እነርሱ ማያውቁ ሲሆኑ እንዳይረግጧችሁ ወደ ሸለቆ ግቡ ብላ ትላለች። ስለዚህ ፍጡር ነው ፍጡር አይደለም? እሺ በቀላሉ ይሄ ንግግር ፍጡር ነው ፍጡር አይደለም? ላቅልልሽ። ምን ማለት ነው? ፍጡር ነው ፍጡር አይደለም ማለት? ንግግርና ፍጡርን ለምን ታገናኘዋለህ? መጀመሪያ ንግግር ሁሉ ፍጡር አይደለም ብለሽ ነው የምታምኘው? ንግግርንና ፍጡርን ለምን ታገናኛለህ? ንግግር ሁሉ ፍጡር ነው ፍጡር አይደለም? ራሱን የቻለ ንግግር ነው። ስለዚህ ንግግር ፍጡር አይደለም? ፍጡር ማለት የተፈጠረ ነገር ነው። ንግግር ማለት ደግሞ ንግግር ስለዚህ ፍጡር አይደለም። ንግግር ፍጡር ማለት እኛ ነን። መጀመሪያ መለየት ያለብህ ነገር ፍጡር ማለት የተፈጠረ ነገር ነው። ቃላችን ደግሞ ቃላችን ነው። ስለማታውቂ አስቸገረ። ምንም አስቸጋሪ የሚያደርገው ምን እንደሆነ ታውቂያለሽ?
ቀደም ብላለች። አልተረዳኸኝም፣ ሜቢ አልተረዳኸኝም ይሆናል እንጂ አንዴ እዚህ ጋር እንትን ያክል መልሻለሁ። እሺ አንተን ልጠይቅህ የሆነ ጥያቄ። ጌታና አምላክ ምንድን ነው ልዩነቱ? ጌታና አምላክ ምንድን ነው ልዩነቱ? ምን ሆነሽ ነው? እቺን ጥያቄ መልስልኝ። ቅድም ምን ብለሽ ነበረ? የምትሰሩትንም የፈጠረ ሲሆን ብሎ ሲያሳይሽ ምን ብለሽዋል? ንግግር የሚሰራ ነገር አይደለም ብለሻል። ለምሳሌ አንድ ሰው ሲሳደብ ኃጢአት ሰራ ይባላል አይደለም? እታችን መሳደብ ንግግር ነው አይደለም? አይደለም። መሳደብ ንግግር ነው። እሺ፣ ስለዚህ ኃጢአት ሰራ ይባላል ወይስ አይባልም? ያ ሰው ሲሳደብ ኃጢአት ሰራ ይባላል ወይስ አይባልም? ኃጢአት ነው። ኃጢአት ሰራ ይባላል አይደለም? ኃጢአት ነው። ስለዚህ ይሄው የምትሰሩትንም የፈጠረ ሲሆን ስለዚህ ያ የሚሰራው ያ ንግግር ምንድነው ማለት ነው? የምትሰሩትን ማለት ግዴታ ብቻ መሆን የለበትም። እኛ ግዴታ እንደሆነ አላልሽም። ኢንጀነራል ግን እንደሆነ ነው የማውቀው እኔ። ንግግርም ኃጢአት ስራ ሳይሆን ኃጢአት ነው እንደሆነ ነው የማውቀው እኮ። የሚሰራ ኃጢአት ነው። ኃጢአት ስራ ነው አይደለም አይልም። ኃጢአት ስራ ነው አይልም። ፍጡር ግን ገብቶሻል እታችን። ፈጣሪ ማለት ምንድነው? ፍጡር ማለት ምንድነው? ዴፊኒሽኑ የገባሻል መሰለኝ ሳስበው። እስኪ በፈጣሪና በፍጡር ማለት የተፈጠረ ነገር ነው። በፈጣሪ ኦኬ። ስለዚህ ከፈጣሪ ውጪ ዘግይቶ የመጡ ነገሮች በሙሉ የተፈጠሩ ናቸው ማለት ነው አይደለ? አዎ። ኦኬ። ስለዚህ ቃላችን ጋር ያንቺ ንግግራችን ነው። አንድ ጊዜና ከፈጣሪ ውጪ ደግሞ የምንሰራው ነገር ተግባራችን ነው። አንድ ጊዜ አዳምጫ። እሺ። ፈጣሪ ማለት እሱ ብቻውን ፍጥረት ከመፈጠሩ በፊት የነበረ እሱ ብቻ ነው አይደል? ፈጣሪ ምን ነው? ያው መለኮት። አዎ። ከዛ በኋላ ግን የመጣው ነገር በሙሉ ፍጡር ነው አይደል? አዎ። ቴንክ ዩ። ስለዚህ ንግግራችንን ፍጡር ነው ማለት ነው። ጨረስን እኮ። ንግግራችን ቃላችን ነው። ፍጡር የምንባለው እኛ ነን። አልተፈጠረም ታዲያ? ከፈጣሪ ጋር ነበረ የኛ ንግግር። እንደዛ ካልክ እኮ ማለት ነው። እንደዛ ካልክ የፈጣሪ ንግግር ፍጡር ነው ልትል ነው እንዴ? ፈጣሪ ስለተናገረ ፍጡር ነው ልትል ነው? ስለዚህ ከፈጣሪ ጋር እያመሳሰልሽን ተሆነ እናመሰግናለን። አንድ ወደ እንግሊዝኛ ቀይረው። ለምን አንመሳሰልም? እኛ ፍጡር ነው፣ ፈጣሪ አምላክ ነው። አለቀ። እሺ፣ አሁን የምጠይቅህን ጥያቄ መልስልኝ። ጌታና አምላክ ምንድን ነው ልዩነቱ? እንዳዳምጪ ቆይ። ጌታና አምላክ ምንድን ነው ልዩነቱ? በእናንተ ሃይማኖት አንዴ እንትን በለው ሞሰስ በልና ቼክ አድርገው። የእሷን ተረዳት እንጂ የእሷን ስማ መጀመሪያ ተረጋጋ። ሞሰስ ነው አይደለ? ሞሴ አመጣልህ አባውት ሞሰስ እቺ ኦኬ ኖ አውጣሽ ከሱ እንትን በለው ክሬትድ በለው ክሬትድ ያ ኦኬ እሺ እሺ ውረድ መጨረሻ ነው። ኦኬ እሱ ያሳየኝ። እሺ different from the attributes of created beings. Okay. His attributes ንግግር ምናምን የሚል የለም። የሰው ንግግር ምናምን የሚል ኦኬ እሺ ሞሰስ in the other from thank you እሱን አንብበው። እሺ the word of God ተመልከቱ፣ እዚህ ላይ ይታያል አይደል? እሺ the word of God is not created ያላ የአምላክ ቃል የተፈጠረ አይደለም። and the words of Moses የሙሳ ቃል and the others from among the created beings are created የሙሳና የሌሎች ደግሞ ከተፈጠሩት ንግግሮች በጠቅላላ እንዳለ የተፈጠረ ነው። and the Quran is the word of God ቁርአን ደግሞ የአምላክ ንግግር ነው፣ የአምላክ ቃል ነው። not their words የነሱ ቃል አይደለም። አይበቃል። እኔስ ምንድነው እሱ ግልጽ ነው። የሙሴና የሌሎቹ
የሰዎች ንግግር ፍጡር ነው። ፍጡር ማይባለው የአምላክ ቃል ነው። ግልጽ ነው። አብዱ እንኳን ደህና መጣ። እንኳን ደህና ቆየ። አንድ ጥያቄ ልጠይቅ። ጠይቂያለሽ። ጥያቄን አዳምጡኝ ደግሞ ትንሽ ቆየት በይ ትጠይቂያለሽ። አይ ለወጣ ስለሆነ አንድ ጥያቄ መልሱልኛል። ወጣ መልስላት። እሺ ጌታና አምላክ ምንድን ነው ልዩነቱ በእናንተ? ኦኬ መዝሙር ያሬድ ቀጥል። እሺ ጌታና አምላክ ምን ማለት ነው? በመጽሐፍ ቅዱሳችን ጌታም አምላክም የሚሉ ቃሎቶች አሉ። ለምሳሌ ሰይጣን የዚህ ዓለም አምላክ ተብሏል፣ እግዚአብሔርም ደግሞ አምላክ ተብሏል። አምላክ የሚለው የግዕዝ ቃል ነው። አምላክ ማለት ገዥ እንደማለት ነው። ፈጣሪ ገዢ እንደማለት ነው። ለእግዚአብሔር ሲነገር የእግዚአብሔርን የባህሪውን አምላክነት ያሳያል። ለሰይጣን ደግሞ ሲነገር የዚህ ዓለም አምላክ የተባለው ሰይጣን ይሄን ዓለም የሚቆጣጠራት ይሄን ዓለም ወደ ክፋት የሚወስዳት ለማለት የዚህ ዓለም አምላክ የሚለው ለሰይጣን ይነገራል ማለት ነው። ምክንያቱም አምላክ የሚለው ቃል በራሱ ለምሳሌ ጣዖት የሚያመልክ ሰው አምላክ ማን ነው ነው የምትያይሹ? የኔ አምላክ ጣዖት ነው ካለሽ የኔ እርሱ አምላክ አድርጎ አልቆ አግኖ የኔ የበላይ ብሎ የያዘው አምላክ ማለት ነው። የግዕዝ ቃል ነው አምላክ የሚለው። ጌታ ማለት ደግሞ አሁንም በመጽሐፍ ቅዱስ ጌታ የሚለው ለምሳሌ ሳራ አብርሃምን ባለቤቷን ጌታ የትለው ነበረ። እኛ ደግሞ ለምሳሌ ክርስቶስ የጌቶች ጌታ ነው፣ ኢየሱስ ክርስቶስ ጌታ ነው ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ ጌታ ነው ስንል ለምሳሌ በሉቃስ ወንጌል ላይ ኤልሳቤጥ ወደ ድንግል ማርያም ሄዳ ድንግል ማርያምን ስታገኘት ምን ብላ ጠራች? ምን ብላ ነገረቻት? የጌታዬ እናት አለቻት። ኦኬ የጌታዬ እናት አለቻት። ሳራ አብርሃምን ጌታዬ ስትለው ባሏ ስለሆነ የምትወደው የምታፈቅረው ባሏ ስለሆነ የአክብሮት ያንን ልክ ምኑን ለመግለጥ አክብሮቷን፣ ፍቅሯን፣ ባለቤቷ አካሏ እንደሆነ ለመግለጥ። ኢየሱስ ክርስቶስ ጌታ ነው ሲባል ግን እርሱ ገዢ ነው። እርሱ የሁሉ ፈጣሪ ነው፣ የሁሉ አምላክ ነው፣ የሁሉ የበላይ ነው ማለት ነው። በመጽሐፍ ቅዱሳችን እህቴ እንድታውስ የፈልገው ነገር ለምሳሌ እግዚአብሔር አባታችን ተብሏል። የስጋ አባቴንም አባቴ እለዋለሁ። እኛ እግዚአብሔርን ስንጸልይ ለምሳሌ አባታችን ነው እያለን እንጸልያለን። የስጋ ያንቺን አባት ባገኛቸውም አባታችን ብዬ ሰላም እላችኋለሁ። አየሽ ሰው የስጋ አባትሽን ወይም የስጋ አባቴን አባቴ ስል እና እግዚአብሔርን አባቴ ስል ግን የተለያየ ነው። የስጋ አባቴን አባቴ ስል በስጋ ወልደኸኛል እያልኩኝ ነው። አንዱም ደግሞ የሚንከባከበኝ ጠባቂ መሆኑን ለማሳየት ነው። የሚያስፈልገኝ ነገር የሚሰጠኝ የስጋ አባቴ ለማለት ነው። እግዚአብሔር ግን አባቴ ነው ስል ግን ምን ማለት መሰለሽ? ከስጋ አባቴ በላይ የኔም የስጋ አባቴን ፈጣሪ ሆንክ፣ የኔ ጠባቂ፣ የዓለም ሁሉ ጠባቂ ሆንክ፣ ዓለምን ሁሉ የምታስተዳድር፣ ለዓለም ሁሉ የሚያስፈልገውን ነገር የምትሰጥ፣ የምትመግብ፣ የምታጠጣ አምላክ እግዚአብሔር ነህ ስንል አባታችን ብለን እንጠራለን። እና እነዚህ ቃላቶች በመጽሐፍ ቅዱስ እንዳጋባቸው ለማን እንደተነገሩ በፍቺ ይፈታሉ ማለት ነው። ስለዚህ ኢየሱስ ጌታ ሲባል መለኮታዊ እንትኑን ያሳያል ማለት ነው። ያሳያል። አዎ። ኦኬ እሺ፣ እዚች ጋር እንደ ጥያቄ ያለችኝ እንደዛ ከሆነ ኢየሱስ መለኮታዊ ኃይልነቱን የሚያሳይ ከሆነ ማለት ነው ማቴዎስ ወንጌል ላይ ምዕራፍ 8 ኢየሱስ 7:21 እንደዛ ነገር አውጣላት አንዴ ጌታዬ እኔን ጌታዬ ያለ መንግስተ ሰማይን አይወርስም የላከኝን ፈቃድ እንትን የሚል እንጂ ይላል። አዎ ላስረዳሽ ማለት እንደሆነ በጣም ጥሩ። እዚህ ክፍል ላይ ክርስቶስ ምን እያለ እየነገረ መሰለሽ? ቅድም እና ምሳሌ እፎይን ከፍ ብለህ ዝቅ ብለህ አንብበው ስትይው ነበረ። ከፍ ብለሽ ማንበብ አለብሽ። እኔ አላነብልሽ፣ ምክንያቱም ቃሉን ስለማውቀው ለምን ጌታ እንደተናገረ። እዚህ ጋር ጌታ ከላይ ጀምሬ ችግር የለውም ጊዜ ለመቆጠብ እኔ ማንበብ አልጠበቅብኝም ስለማውቀው። ጌታ እዚህ ጋር ጌታ ትባላለህ ወይስ አትባልም ተብሎ አይደለም ይሄን የመለሰው። አስተዊ ጥያቄው ጌታ ትባላለህ ወይስ አትባልም፣ ጌታ አንበል ወይስ አንበል የሚል ጥያቄ ኖሮ አይደለም። ይህን የተናገረው ምንድነው? ሰዎች ከላይ ስታነቢው ምን ያደረጉ ነበረ መሰለሽ? እኛ እኮ የክርስቶስ ነን፣ እኛ እኮ የሙሴ ነን፣ እኛ እኮ የአብርሃም ነን እያሉ ግን በአብርሃምና በሙሴ ትእዛዝ አይሄዱም። ለምሳሌ አንቺ እኔ እኮ ሙስሊም ነኝ ብለሽ ብትጠጪ ብታጨሺ ሰው ብትገሊ ወይም ክፉን እንዲያው እስልምናው የማያዘው ነገር ብታረጊ ማለት ነው። አንቺ እኮ ሙስሊም መሆንሽ ብቻ አያድንሽም፣ ይልቁንም ሙስሊም መሆንሽን በተግባር መግለጥ አለብኝ። ዝም ብለሽ አላህ ስላሽ አድኝም። ምክንያቱም እየሰረክሽ፣ እየገደልሽ፣ እያጠፋሽ፣ ዝሙት እየሰራሽ እየሰረክሽ
እንዴት ነው አላህ አላህ ብቻ ስላልሽ ምድኙ በሚለው ኮንሰፕት ጌታ ምን አለ? ጌታ ሆይ የሚለኝ አይደለም አለ። አትበሉኝ ማለቱ አይደለም። ለምሳሌ እኔ ጌታ ሆይ እኔ እኮ ክርስቶስ ነኝ እያልኩኝ ሰውን እያሳደርኩ ምገል ቢሆን ብሰርቅ፣ በዋሽ፣ ብዘሙት፣ ብዳራ፣ ኦኬ፣ ብሰክር፣ ክፉ ነገር ባረግ፣ ዘረኛ ብሆን፣ ሰዎችን ብጠላ እኔ ጌታ ስላልኩ አልድንም ማለት ነው። ምክንያቱም አስመሳይ ነኝ፣ ውሸታም ነኝ፣ ድራማ እየሰራው ነው። እሺ እያስመሰልኩኝ ነው። እኔ እኮ የክርስቶስ ነኝ እያልኩኝ ግን በጀርባ ግን ለሰዎች ክፉ ማስብ በክርስቶስ ትእዛዝ ማልኖር ማለት ነው። ስለዚህ ክርስቶስ ምን አለ? አይሹ ጌታ ሆይ የሚለኝ ሁሉ አይድንም። ምን ማለት ነው? ጌታ ብቻ ስላላችሁ አይደለም መስፈርቱ። ይልቁንም ጌታ ያለ ሰው በጌታ ትእዛዝና ሕግ መኖር አለበት። ስለዚህ ምን አለ? ይኸው በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ አለ። አይሹ አሁን የአባቴን ፍቃድ የምትላለች እዚህ ጋር እና ማድረግ የምትላለች። የእግዚአብሔር አብ ፈቃዱ ምንድን ነው? በልጁ ምህረትን ማድረግ፣ በልጁ መታረቅ ነው። ምክንያቱም ልጁ ምን ብሎ ነግሮናል? በእኔ የምመኑ በአባቴ የምመኑ የዘላለም ሕይወት ሰጣችኋለሁ ብሎናል። የዘላለም ሕይወት ደግሞ እንድናገኝ ደግሞ ክርስቶስ ምን ብሎናል? ጠላቶቻችሁን ውደዱ፣ ለሚያሳዷችሁ ጸልዩ፣ ለሚገሏችሁ ይቅር በሉ፣ ልብሳችሁን ቢወስዱባችሁ ሌላም ጨምሯችሁ ስጣቸው። ምክንያቱም በመልካም ነገር ስለምትስቡ ቂመኛ አትሁኑ፣ በቀለኛ አትሁኑ፣ በፍቅር ተመላለሱ፣ የሚጠሏችሁን ደግሞ ውደዷቸው ብሎ እንደዚህ ትእዛዝ አስተምሮናል። ስለዚህ የክርስቶስ መሆናችን የሚታወቀው እነዚህን ትእዛዞች በመጠበቅ ስለሆነ ትእዛዙን ስንጠብቅ ነው እንጂ ምንድነው ትእዛዙን ሳንጠብቅ ዝም ብለን ጌታ ሆይ ብንል ይሄ ድራማ ነው፣ አስመሳይነት ነው፣ ውሸታምነት ነው። ስለዚህ አዎ በጌታ ቃልና በጌታ ትእዛዝ ካልኖርን ድረስ ዝም ብሎ ጌታ ሆይ ስለተባለ የምንሸውዱ አምላክ የለንም ማለት ነው። እስቲ ቀጥልና በባስ እሺ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ የሚለኝ ሁሉ መንግስት በዚያ ቀን ብዙዎች አይሹ። አሁን በደንብ አስተውይ። ጌታ ሆይ በስም ትንቢት አልተናገርንምን? በስም አጋንንት አላወጣንምን? በስም ብዙ ታምራትን አላደረግን ይሉኛል። ከዛ የዛን ጊዜ እላችኋለሁ ከቶ አለቃችሁም እናንተ አማፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። አመፀኛ ማለት ማለት መስሻል ንገሪኝ። የፈጣሪን ትእዛዝ የማያከብር ጎበዝ፣ በጣም አሪፍ። ለምሳሌ ልጅሽን አንተ አመፀኛ ነህ ካልሽው ምክርሽን አይሰማም ማለት ነው አይደል? ይህን ትእዛዝ አያከብርም። በጣም አሪፍ። አንድ ሰው አመፀኛ ነው የሚባለው ትዕቢተኛ ሰው ነው። አልሰማም ሲል ነው። ኦኬ አልሰማም ሲል ግን እዚህ ጋር እነዚህ ሰዎች አያቸው ብዙ ነገር እኮ አድርገዋል። አስተምረው ለምሳሌ ዲያቆን ነኝ እኔ። ኦኬ ዲያቆን ነኝ፣ በደንብ ስሚ። ለምሳሌ አስተምራለሁ፣ እያስተማርኩሽ ነው። ግን እኔ ግን በጌታ ትእዛዝ ማልኖር ከሆነ ጌታ እኔን አያቀኝም ማለት ነው። እኔ በጌታ ዘንድ እንደማስተምራቸው ሰዎች ሳይሆን እኔ በጌታ ዘንድ እኔ እየኖርኩ አይደለም እኮ። ለሰው እኮ አስተምራለሁ፣ ለሰው እኮ ታምር አደርጋለሁ። እኔ ግን እንደ ጌታ ትእዛዝ እየኖርኩ አይደለም። አየሽ፣ አሁን እንደዚህ አይነት ሰዎች አላጋጥሙሽም? ያስተምራሉ፣ ይመክራሉ፣ በጣም ብዙ ሰው ይሰማቸዋል። ግን ህይወታቸው ግን ከአምላካቸው ጋር እነሱ ግን ኮኔክሽን የላቸውም። አይጾሙም፣ አይጸልዩም፣ መልካም ነገር ያደርጉ። ኦኬ ሰው ልክ እንደዚህ ያለና ከታችሁም እንደሚል የዚያም ጊዜ ከታለቃችሁም ካለ በኋላ ስለዚህ አለየው። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ አላየሹ። ስለዚህ ቃሉን ሰምቶ የሚያደርገው የሚኖረው እንጂ ያወራ ብቻ አይደለም። እነዚህ ሰዎች ታምር ሰርተዋል፣ ትንቢት ተናግረዋል፣ አስተምረዋል፣ መክረዋል። ግን ራሳቸው ግን አመፀኞች ናቸው። አየሽ፣ ሰውን አድርጉ ይላሉ፣ ጾሙ ይላሉ፣ አይጾሙም። ፍቅር ስጡ ይላሉ፣ ጸበኞች ናቸው። አትስረቁ ይላሉ፣ ይሰርቃሉ። አዘሙት ይላሉ፣ ግን ይዘሙታሉ። ስለዚህ እነሱን አላቃችሁም ይላችኋል ጌታ። ምክንያቱም እያጭበረበራችሁ ነው እንጂ እናንተ ራሳችሁ እንደምትናገሩት እየኖራችሁ አይደለም እያላቸው ነው። ስለዚህ አሁን ኢየሱስ ማድረግ የያዘው እያስተማረ ነው ወይስ ጌታነቱን እየሰበከ ነው ያለው? ኦኬ ጌታ ካላችሁ ጌትነቴን ተቀበሉና ጌታ ካላችሁ እንደማስተምራችሁ ኑሩ። እኔ ጌታችሁ ከሆንኩኝ እኔ የማዛችሁን እኔ የምላችሁን ስሙ እያለ ነው ጌታ እዚህ ጋር። ምክንያቱም ጌታዬ ትሉኛላችሁ አለ እኮ። አይሹ ጌታዬማ ትሉኛላችሁ፣ ግን ጌታ የምትሉኝ እኔ ጌታችሁ ከሆንኩኝ እንደኔ ትእዛዝ እንደኔ አስተምሩ፣ እኔን መከተል አለባችሁ። እኔን ካልተከተላችሁ ዝም ብላችሁ ጌታዬ ብትሉ አድኑም እያለ ነው። ማለቴ እኔ ማስተምራችሁን ማተገብሩ ሲል አሁን ለምሳሌ ብዙውን ጊዜ ነቢያቶች ናቸው እንደዚህ አይነት አስተምሮቶችን እኔም የተላከልኝ ማለት የተላኩት እኔ ከአምላክ የተላኩት አምላክ የተናገረውን ነገር ላስተምር ነው ለእናንተ። እናንተ ይሄን ነገር እንትን ማትሉ ከሆነ ማለት
የአላህን ቃል ማሰሙ ከሆነ የአላህን ቃል ስለ ክርስቶስ ነው የምናወራው እህቴ። ስለ ክርስቶስ ስለሆነ የአላህን ቃል ላይ ነገር እንደዛ ነው። አዎ ስለ ክርስቶስ ስለምናወራ ክርስቶስን ብሎ ያለው ማለት ነው። የፈጣሪን ቃል ማተገብሩ ከሆነ እንደዛ አይደለም፣ እንደዛ አይደለም። የፈጣሪን ቃል ወይም የአብን ቃል ማተገብሩ ከሆነ አብ ያስተማረው ነገር ማተገብሩ ከሆነ ኧረ እንደዛ ማለት አይደለም። እያዳመጥሽኝ? እሺ ራሱ አብ ማለት ነው። አላውቅም። አብና አላህ አንድ ናቸው ብለሽ ታምኛለሽ? በእኛ አስተምሮ እንደዛ የሚባል የለም። አላህ አይፈጠርም። አንዴ እፎይ ቀጥሉ። እሺ አንዴ ቆይ እመለሳለሁ። ይቅርታ በጣም አላህ አይፈጠርም። አላህ አይፈጠርም። በቃ ቀጥሉ። አንዴ ያሬድዬ እንትን አይወለድም። አብ የሚባል ነገር የለም። አሁን እያስተማረ እኮ ነው ያለው አይደለ? እኔን ጌታዬ ጌታዬ ያለ መንግስተ ሰማይን አይወርስም ያለ እያስተማረ ነው አይደለ? በዚህ አጋጣሚ ስሚ እነሱ ሐሰተኛ ነቢያት ናቸው። ከላይ ጀምሮ እያነበብልሽ እኮ ነው። ሐሰተኛ ነቢያት ናቸው። ከስራቸው ታውቃችኋላችሁ። እነሱ ሐሰተኛ ነቢያት ናቸው። በክርስቶስ ስም ሐሰትን የሚያደርጉ ሐሰተኞች ናቸው። ስለዚህ ጌታ ጌታ ስላሉ አይድኑም። እነሱ እንደዚህ መዳን የለም። አንቺ ዝም ብለሽ ነገረሽ እኮ ዳቆን። ኃጢአት እየሰራሽ መጥፎ ነገር እየሰራሽ አላህ አላህ ብትይ አትድኝም። ይሄን ብቻ ነው ቀጥታ የተናገረው ክርስቶስ። ስለዚህ ለመዳን ከፈለጋችሁ የክርስቶስን ቆይ ስሚያ፣ አንድ ሰው የክርስቶስን ጌታነት ተቀብሎ በክርስቶስ መንገድ መሄድ መቻል አለበት። እኛ የተጠራ ነው ክርስቶስን ልንመስል ነው፣ በጽድቅ ልንመላለስ ነው። በጽድቅ እየተመላለስን ነው ጌታ የሚያድነን እንጂ በኃጢአት እንድንመላለስ ጌታ አልመጣልንም፣ ለኛ አልሞተልንም። ስለዚህ ክርስቶስን ስንቀበል ኃጢአትን ቆርጠን ጥለን ጽድቅን እንለብሳለን ማለት ነው። ስለዚህ እምነታችን ከስራችን ጋር አንድ መሆን መቻል አለበት። በኃጢአት ውስጥ ሆኖ ሰው ጌታ ሆይ ብሎ ቢናገር አይድንም። ግን ለዚህ ምን መሰለህ፣ አንዴ ሮሜ 10ን ክፈትልኝ ቆስቲ። ሮሜ 10 ከቁጥር 9 ላይ ይልሽ በእውነት የጌታን ስም የሚጠራ ሰው ይድናል፣ በሐሰት ግን ሐሰተኛ ሆኖ የጌታን ስም የሚጠራ ሰው ግን አይድንም። ስለዚህ ሮሜ 10 ላይ ከቁጥር 9 ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁድና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ ይላል። ቅድም ይኸውልሽ ጌታ ብለሽም የጠየቅሽው ጌታና አምላክ የሚለውን ለጠየቅሽው ክርስቶስ አንዱ ጌታ ነው። ብዙ አማልክት ወይም ብዙ ጌታ የተባሉ ቢኖሩም ክርስቶስ ግን አንዱ ጌታ ነው። ስለዚህ አንዱ ጌታ የሁሉ ጌታ ነው ተባለ። ክርስቶስ የሁሉ ጌታ ነው፣ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። አይሽ የጌታን ስም ማለት ክርስቶስን ስም የሚጠራ ይድናል። የሚጠራው ግን እንዴት ሆኖ ነው? በኃጢአት ውስጥ ሆኖ ሐሰትን እየተናገረ አስመሳይ ሆኖ አይደለም። በእውነት የጌታን ስም የሚጠራ ግን የጌታ ስም ያድናል። ጌታም ደግሞ ኢየሱስ ክርስቶስን በዮሐንስ ወንጌል ምዕራፍ 13 ላይ እናንተ ጌታና መምህር ትሉኛላችሁ፣ መልካም ትላላችሁ ነው ያለው። አይሽ መልካም ትላላችሁ ነው ያለው። ክርስቶስን ጌታ ማለት መልካም ነው። እሱ ጌትነቱን መናገር ነው። ጌትነቱ ደግሞ የሁሉ ጌታ ነው። አንድ ጌታ ነው። አንድ ጌታ ማለት ነው። ስለዚህ አጠቃላይ ሐሳቡ ምን መሰለሽ? ማቴዎስ 7 ላይ ያለው ከ21 ጀምሮ ያለው ከፍ ብለሽ ስታነቢው ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ናቸው። እነሱ ጌታ ሆይ ስላሉ አይድኑም። የሚደኑት ምንድን ነው? መልካም ስራ በማድረግ ወይም የአባቱን ፈቃድ በመፈጸም። የአባቱ ፈቃድ ይሄ ሁሉም ነቢያቶች አስተምሮ ነው። ኢየሱስ ብቻ ያለው አስተምሮ ሳይሆን ሁሉም ነቢያቶች ያስተምሩት ነው። አሁን ሂጅና አንድ ነቢዩን ስም በመጥራት ያን ነቢይ ስም በመጥራት ይድናል የተባለ ነቢይ ካለ አንድ ታመጭልኛለሽ። ቆይ አንዴ ልመልስልሽ። መዳን ማለት ምን ማለት ነው? ቆይ መዳን ማለት እኮ ማለት ነው የዘላለም ሕይወት ማግኘት ነው። አረስም ያን መዳን ማለት ነው። እሺ መዳን ማለት የነቢያቶችን አስተምሮ ተምሮ ያንን ተግባር መተግበር እና ከኃጢአት መጥራት ማለት ነው። ማስረጃ ድረስ ማለት ነው። እንደዛ አይደለም። አሁን የሚለው የጌታን ስም የጠራ ነው። እሺ አፎ ይቀጥል። ማቴዎስ ወንጌል ምዕራፍ 7 ላይ ተመልሶልሻል? አልተመለሰልሽም? ጥያቄሽ አልተመለሰልኝም። አባባሎቹ ገብቶኛል፣ ግን ያልተመለሰልኝ ነገር አለ እዚህ ውስጥ። አሁን እዚህ ውስጥ ኢየሱስ እያስተማረ ነው አይደለም ነው ጥያቄ። ምንድን ነው እሱ? እሺ እያስተማረ ነው ብልሽ ምንድን ነው አርጉመንትሽ? ምክንያቱም አላህ ራሱ ሙሐመድን ስላስተማረው ምንድን ነው እሱ አርጉመንትሽ? እዛ ጋር እያስተማረ ነው ማለት
አሁን ለምሳሌ ይሄው በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታዬ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት እያስተማረ ነው ማለት ነው አይደለ? በተዘዋዋሪ ትክክል እያስተማረ ነው። የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታዬ ሆይ የሚል መንግስተ ሰማያት አይገባም። እውነት ነው። እኔን ጌታዬ ጌታዬ ሆይ የአባቱን ፈቃድ ሳታደርግ መንግስተ ሰማይን አይወርስም። የአባቴን ፈቃዶች ማለት አብ ተግብሮ ያለውን ነገር የሚተገብር እንጂ ጌታ ጌታ ያለ ብቻ መንግስተ ሰማይ አይወርስም እንደናንተ አባባል ማለት ነው። እንደ መጽሐፉ እናውራ። እሺ ኢየሱስ በሌላ እንትን ላይ እኔ የተላኩት ይላል። እኔ የተላኩት ይላል። ክርስቶስ ወርድሻለሁ። ሁለት ጆሮ ነው ያለሽ፣ አንድ አፍ ነው ያለሽ። በስርዓት መዝሙር ያሬድ አስረድቶሻል። ቢኒ አስረድቶሻል። እዛም እየሄድሽ ስለሆነ አሁን ማይክሽን ቀስ በይና አንሹ። ማይክሽን አንሹ። ኢንቫይት ልኬልሻለሁ። ማይክሽን አንሹ። መልካም ተረጋጊና ባከለቦራ ፕሊስ። ሌላ ታውሪ ቆይ ማለት ነው እሱ። ኧረ በእናትሽ ሳትጠየቂ አትሂጂ። ቆይ ሌላ ቦታ ጥናምላት ክፍሉን እናጥራው ቅድሚያ። መልካም ማስተማሩ ችግር አለው ብለሽ ነው ያሰብሽው? አስተማረ ብለን እያስተማረ ነው አልሽ። አዎ እያስተማረ ነው። ምንድን ነው ችግሩ? እሺ እያስተማረ መሆኑ ከአምላክነቱ ያወርደዋል ማስተማሩ? መልሽልኝ። ምክንያቱም መሐመድን ቁርአን አላህ ራሱ በብዕር አስተምሮታል። ማስተማር አስተማረ ከተባለ እሺ፣ ሁለተኛ አርጉመንት እንቀጥል። አያወርደውም። ስለዚህ እያስተማረ ነው ምናምን እያልሽ ልጠይቅ የሞከርሽው ዝም ብሎ ነገር ነው ማለት ነው። ወደ ሁለተኛው ለፍሺ የአባቱን ፍቃድ የሚያደርግ ነው አይደል መንግስተ ሰማያት የሚገባው? እመጣልሃለሁ። መልካም። የአባቱን ፍቃድ የሚያደርግ ነው አይደል መንግስተ ሰማያት የሚገባው? ኦፍኮርስ ጌታ ጌታ ሆይ የሚለው ሳይሆን ሚል ብቻ መስፈርቱ ምንድነው? የአባቱን ፍቃድ ማድረግ አለበት ማለት ነው አይደለ? ኦፍኮርስ የአባቱ ፍቃድ ምን እንደሆነ ንገሪ። የአባቱ ፍቃድ ምን እንደሆነ ንገሪ። ብዙ ነገሮች አሉ መተግበር ያለባቸው ተግባራቶች። የአባቱ ፍቃድ ነው ያልኩሽ፣ ንገሪ በማስረጃ። የአባቴን ፍቃድ ማለት እናንተ አብ የምትሉትን የተገንትኖች ማለት ተግብሩ ያላቸው ተግባራቶች አሉ፣ ትእዛዛቶች ማለት ነው። እነዛን ትእዛዛቶች የሚፈጽም እንጂ ጌታ ጌታ ሆይ መዝሙር የሚባለው እንደዛ መሰለኝ እንግዲህ የተረዳሁት ከሱ ከተናገረው ማለት ነው። እፎይ በቃ ጥቅስ የእግዚአብሔርን የአብን ፍቃድ እናሳያትና ጊዜ በጣም የሌሎችንም እየወሰደች ስለሆነ እፎይ ከኛ የሚጠበቀው እናሳያትና ሰሊም ሆን ብለሽ ትዊስት እያደረግሽ ነው። የአባቱ ፍቃድ ምንድነው ስትባይ ሌላ ቦታ አይደለም። አንብቢ ውሻ አሁን የተከፈተልሽን ዮሐንስ ወንጌል ምዕራፍ 6 ትእዛዛት ማለት ነው አይደለ? እንደ ፍቃድ ማለት አንብቢ። ያልተጠየቅሽውን አታውሪ። አንብቢ። የአባቱ ፍቃድ ምን እንደሆነ መጽሐፍ ስለሚነግርሽ ማለት ነው። ቀጥይ። ምን ይላል? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው። ኦኬ፣ የአባቴ ፍቃድ የሚያደርግ ነው መንግስተ ሰማያት የሚገባው አለ አይደለ? እሺ፣ የአባቴ ፍቃድ ደግሞ ምንድን ነው አለ? ከመጀመሪያው ቆርጠህ አታንብብ። ከመጀመሪያው ጀምረህ አንብብ። ለምን የሆነ መጽሐፍ ቅዱስ መሆን ቁርአን 40 አንቀጽ ላንብብ? በጣም ቀልደኛ ነሽ። ለምንድን ነው ቆርጣችሁ የምታነቡት ነው ጥያቄ። በጣም ቀልደኛ ነሽ ሴትዮ። በደንብ አስተውሉ። የአባቱን ፍቃድ ነው የሚያደርገው። ፕሊስ ሚዩት አድርጊ። በቃሽ። የአባቱን ፍቃድ ነው የሚያደርግ መንግስተ ሰማያት ይገባል ከተባለ የአባቱ ፍቃድ ምንድን ነው? አብ እኔ ላከኝ ለምን ይላል? አብ እኔ ላከኝ ለምን ይላል? ለምን ላከኝ ይላል? ይሄን መልስ። ሌላ ጥያቄ ሌላ ነው። ከስር ሆነሽ ተማሪ። በቃ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ።
ነቢያቶች አስተምረዋል ስትል የነበረው ምንድን ነው? ማስተማር ምንድን ነው? ከአምላክነቱ መስፈርት ያወርዳል? ቅድም አርጉመንቷ ምንድን ነው? እያስተማረ ነው የሚል ነው። እሺ አስተማረ፣ ምንድን ነው ፖይንቱ? አላህም አስተምሯል። አይ አያወርደውም ማለት ነው። ከዛስ አይ የአባቱን ፍቃድ ነው ያደረገ ነው መንግስት የሚገባው። ስለዚህ የአባቱ ፍቃድ ደግሞ ምንድን ነው? በልጁ ማመን ነው። የአባቱ ፍቃድ በልጁ ማመንና ልጁም ከመቃብር ያስነሳል። ክርስቶስ ከመቃብር ያስነሳኛል ብለሽ ማመን የዘላለም ህይወት ነው። ከሞት ወደ ህይወት ያመጣኛል ብለሽ ካላመንሽ ጌታዊ ብትይ አድኝም። ኤኒዌይስ ቀጣይ